ሰላም ጤና ይስጥልን ውድ እግር ኳስን ከነብዩ ጋር ተመልካቾቻችን እንደምን አደራችሁ። በዛሬው የሰኞ ቀን ጠዋት ስለተደረገው የማንቸስተር ደርቢ ጨዋታ እናወራለን። የጉዳት ዜናዎችና ስለ ነገ ተጠባቂ ቻምፒየንስ ሊግ ጨዋታዎችም እናትታለን። አብራችሁን ሁኑ ስል በትህትና ነው። ትናንትና ስለተካሄደው የእንግሊዝ ፕሪሚየር ሊግ ጨዋታዎች ስናነሳ ትናንትና 4 ጨዋታዎች ተካሂደው ነበር። ሶስቱ በተመሳሳይ ሰዓት የነበሩ ሲሆን በመጀመሪያ ብሬንፎርድ ከቼልሲ ያገናኘውን ጨዋታ ስንጀምር ሰማያዊዎቹ ለቻምፒየንስ ሊግ ለመግባት የሚያደርጉትን ፉክክር ራሳቸውን አጣብቂኝ ውስጥ ከተዋል። በጨዋታው ተሽለው የቀረቡት የኤንዞ ማሬስካ ቼልሲ 0-0 በሆነ ውጤት ጨዋታውን አጠናቀዋል። በጨዋታው 21 ሙከራዎች ቢያደርጉም ወደ ጎልነት ለመቀየር ተስኗቸው ቀርቷል። ፓልመርና ጃክሰንን ከተጠባባቂ ያስጀመሩት የኤንዞ ማሬስካ በሁለተኛው አጋማሽ ቀይሮ ቢያስገቧቸውም ጨዋታውን ግን 3 ነጥብ ይዘው ለመውጣት አላስቻላቸውም። ቼልሲ በሊጉ እዛው 4ኛ ደረጃ ላይ የተቀመጠ ሲሆን ከ5ኛ ካለው ማንቸስተር ሲቲ በ1 ነጥብ ርቆ እንዲቀመጥ አድርጎታል። ዘንድሮ ወደ ቻምፒየንስ ሊግ ለመውጣት ያለው ፉክክር በጣም አጓጊ ሆኖ እንዲቀጥል አድርጎታል። ከ4ኛ እስከ 9ኛ ካለው ብራይተን በ6 ነጥብ ብቻ ርቀው ይገኛሉ። ቶትናም እና ሳውዛምፕተንን ያገናኘው ሌላኛው የተመሳሳይ ሰዓት ጨዋታ በቶትናም 3-1 አሸናፊነት ተጠናቋል። ሳውዛምፕተን መሸነፋቸውን ተከትሎ ወደ ታችኛው ዲቪዚዮን የወረደው የመጀመሪያው ቡድን ሆኗል። በእኔ አስተያየት ሳውዛምፕተን ፕሪሚየር ሊጉ ላይ የማይመጥን ቡድን ሆኖ አግኝቼዋለሁ። 10 ነጥብ ይዘዋል። 31 ተጫውተው 2 አሸንፈው በ4 አቻ ወጥተው 25 ጊዜ ተሸንፈዋል። በዚህም በታሪክ የመጀመሪያ ያደርጋቸዋል። ገና በ31ኛ ሳምንት ጨዋታ የተባረረ የእንግሊዝ ፕሪሚየር ሊግ ቡድን። ለቶትናም ብሬንዳን ጆንሰን 2 ግቦችን ሲያስገባ ቀሪዋን 1 ግብ ማቲያስ ቴል በፔናልቲ አስቆጥሯል። ለሳውዛምፕተን የማስተዛዘኛውን ጎል ማቲያስ ፈርናንዴዝ በ90ኛው ደቂቃ ያስቆጠረ ተጫዋች ሆኗል። ፉልሃም የሊቨርፑልን ወደ ዋንጫ የሚያደርገውን ግስጋሴ እንዲቀዘቅዝ አድርጎታል። 3-2 በሆነ ውጤት በማሸነፍ ራሳቸውን ወደ አውሮፓ ጨዋታም ለመመለስ የሚያደርገውን ውጤት ይዘው ነው የወጡት። አሌክስ ማካሊስተር ገና በ14ኛ ደቂቃ ሊቨርፑል መሪ ቢያደርግም የአርኔ ስሎቱ ቡድን በደካማ የመከላከል ስህተት ምክንያት በ14 ደቂቃ ውስጥ 3 ጎሎች ሊቆጠሩበት ችለዋል። ሪያን ሴሲኞን በሚያስደንቅ ቮሊ የአቻነቱን ጎል ካገባ በኋላ ካርቲስ ጆንስ እና አንዲ ሮበርትሰን ተሳስተው ክሮስ የተደረገን ኳስ በአግባቡ ማውጣት ተስኗቸው ስለነበረ አሌክስ ኢዮቢ ሁለተኛውን ጎል ማስቆጠር ችሏል። ሙኒስ ሶስተኛውን ጎል በግሩም አጨራረስ አግብቷታል። ኳሱን ከቫን ዳይክ ስር አውጥቶ በበረኛው በሁለት እግሮች መሃል ያስቆጠረበት መንገድ በጣም አስገራሚ ነበር። ሉዊስ ዲያዝ በ73ኛ ደቂቃ ሁለተኛውን ጎል ቢያስቆጠርም ለቀሩት 20 ደቂቃዎች ግን ፉላሞች አጥራቸውን ሳያስደፍሩ 3 ነጥቡን ይዘው ሄደዋል። የሳምንቱ ታላቁ ጨዋታ የነበረው የማንቸስተር ደርቢ 0-0 በሆነ ውጤት ተጠናቋል። እንደኔ ይህ ጨዋታ ካለፉት ዓመታት ከነበሩ የደርቢ ግጥሚያዎች በጣም የወረደው ሆኖ አግኝቼዋለሁ። ምክንያቱም በቀደሙት ዓመታት ማንቸስተር ሲቲ ለዋንጫ የሚጫወት ቡድን የነበረ የቀድሞ ገናናነቱን ያጣው ማንቸስተር ዩናይትድ በአንጻሩ ደግሞ ለቻምፒየንስ ሊግ ለመግባት የሚጫወትበት ዓመታት ስለነበሩ ጨዋታዎች በጣም አጓጊና ተናፋቂ ናቸው። በዘንድሮ ዓመት ሁለቱም ሲያሳዩን የነበሩት አጫዋወት ለደርቢነት እንኳን የማይመጥን ሆኖ አግኝቼዋለሁ። 3-1 ተሸንፈዋል። አትሌቲኮ ማድሪድ በባሪዮስ የ93ኛ ደቂቃ ጎል ሲቪያን 2-1 በሆነ ውጤት አሸንፏል። ከመሪው ባርሴሎና እና ሪያል ማድሪድ ያለውን ነጥብ አጥቧል። ሪያል ቫላዶሊድ በሜዳውና በደጋፊው ፊት በጌታፌ 4-0 በሆነ ሰፊ ውጤት ተሸንፏል። ቪላሪያል እና አትሌቲኮ ቢልባኦን ያገናኘው ጨዋታም 0-0 በሆነ ውጤት ተጠናቋል። ወደ ጣሊያን ሴሪያ ስናመራ ሊቼ ከቬንዛ 1-1 የተለያዩ ሲሆን ኢምፖሊ ከካግላሪ 0-0፣ ቶሪኖ እና ሄላስ ቬሮና 1-1 ያለቀ ጨዋታ ነው። ላዚዮ በአይዛክሰን ጎል አማካኝነት አትላንታን 1-0 አሸንፏል። የሳምንቱ ቆንጆ ጨዋታ የነበረው ሮማ እና ጁቬን ያገናኘው ጨዋታ 1-1 በሆነ አቻ ውጤት ተለያይተዋል። ሊጉን ኢንተር ሚላን በ68 ነጥብ ሲመራ ናፖሊ በ64፣ አትላንታ በ58 ይከተላል። ቦሎኛ እና ጁቬንቱስ 4 እና 5 የያዙ ቡድኖች ናቸው። በዕለተ ማክሰኞ የቻምፒየንስ ሊግ አንተም ከፍ አድርገን የምንሰማበት ቀን ይሆናል። አርሰናል በኤምሬትስ ከሪያል ማድሪድ የሚያገናኘው ጨዋታ ከፍተኛ ትኩረት የሳበው ጨዋታ ነው። ወሳኝ ተከላካያቸውን ያጡት አርሰናሎች ጨዋታውን በምን መንገድ እንደሚወጡት የማይክል አርቴታ ስታፍ የራሱ የሆነ መንገድ ይኖረዋል ብዬ ጠብቃለሁ። ማይክል አርቴታ በፕሬስ ኮንፈረንሱ ለጋዜጠኞች በሰጠው ቃል
የማጋሌስን ቦታ በትክክለኛ መድፈን እንደሚችሉ አትተዋል። አያይዘውም ቤን ዋይት እና ቲምበር በቅርቡ ይመለሳሉ ሲሉ ተደምጠዋል። ለሪያል ማድሪድ ጨዋታ መድረሳቸውን ግን አልተናገሩም። እንደሚታወቀው አርሰናል በታሪካቸው ቻምፒየንስ ሊግ ዋንጫን አሸንፈው አያውቁም። እናም አሁን ባለው የፕሪሚየር ሊግ ውጤታቸው ቻምፒዮን ለመሆን አዳጋች ስለሚሆንባቸው ቻምፒየንስ ሊጉን መብላት ለእነሱ ያላቸው ብቸኛ አማራጭ ነው። በሪያል ማድሪድ በኩል 4 የጉዳት ዜናዎች ሲኖሩ ዳኒ ካርቫሃል፣ ኤደን ሚሊታኦ፣ የመሃል ሞተሩ ቹዋሜኒ እና በረኛው ቲቦት ኮርቱዋ ናቸው። በጥርጣሬ ውስጥ ያሉት እንደ አንድሪ ሉኒን፣ ፈርናንድ ሜንዲ እና ዳኒ ሴባዮስ ናቸው። ዳኒ ሴባዮስ ለአርቴታው አርሰናል 77 ጨዋታዎች አድርጓል። ከ2019 እስከ 2021 ባለው የውሰት ውል ማለት ነው። ሁለተኛው ተጠባቂ ጨዋታ የሆነው ባየር ሙኒክን ከኢንተር ሚላን የሚያገናኝ ጨዋታ ይሆናል። ወደ ዝውውር ዜና ስገባላችሁ ማንቸስተር ሲቲ የባየር ሊቨርኩሰኑን የአጥቂ አማካኝ የሆነውን ፍሎሪያን ዊርትዝን የኬቨን ዲብሮይና ተተኪ ለማድረግ አቅደዋል። ለዝውውሩም እስከ 100 ሚሊዮን ፓውንድ ያወጣሉ ተብሎ ይጠበቃል። ሊቨርፑል ደግሞ የባርሴሎናውን የ26 ዓመት ዩራጋዊ ተከላካይ ሮናልዶ አሮሃን ለማስፈረም እቅዳቸው ውስጥ እንዳስገቡት ተነግሯል። ማንቸስተር ዩናይትድ እና ኖቲንጋም ፎረስት የክሪስታል ፓላሱን አጥቂ የሆነውን ጃን ፊሊፕ ማቴታን ከዝውውር እቅዳቸው ውስጥ እንዳስገቡት በስፋት እየተነገረ ይገኛል። ወደ ጁቬንቱስ ስመጣ ደግሞ በውሰት ያመጡትን ሮናልድ ኮሎሙዋኒን ወደ ቋሚ ዝውውር ይቀይሩታል ተብሎ በስፋት ሲነገር ቢቆይም ተጫዋቹ ባለፉት 7 ጨዋታዎች ጎል ማስቆጠሩ ስላቃተው ሐሳባቸው ላይ ጥርጣሬ እንዳደረበት እየተነገረ ነው የሚገኘው። ቲምቶክ እንደዘገበው ከሆነ ሲቲዎች የ22 ዓመቱ ሞርጋን ሮጀርስን ከቪላ ወደ ኢቲያድ ማስኮብለል ይፈልጋሉ። ነገር ግን ይህንን ለማድረግ ለአስቶን ቪላ ዳጎስ ያለ ገንዘብ ማቅረብ እንደሚገባቸው ፉትቦል ኢንሳይደር እንደዘገበው ከሆነ ቪላ ከቼልሲ በቂ መጫወት ጊዜን ያጣውን ኖኒ ማዱኬን ማስፈረም ይፈልጋሉ። በሌላኛው ዜና ደግሞ አንድሪያ ቤርታ የአርሰናል አዲሱ ስፖርቲንግ ዳይሬክተር በክረምቱ 5 ተጫዋቾችን ማስፈረም እንደሚፈልጉ አሳውቀዋል። ዜናው የቲኤንቲ ነው። ESPN እንደዘገበው ከሆነ ጎይኮርስን ለማስፈረም 55 ሚሊዮን ፓውንድ ብቻ በቂ። በመጨረሻም ሙለር እና ዲብሮይና ይህንን ሲዝን ሲያጠናቀቁ ከየክለባቸው እንደሚለቁ አሳውቀዋል። የ2014 ወርልድ ካፕ አሸናፊው ማትስ ሁመልስ ከዚህ ዓመት በኋላ ከእግር ኳስ ራሱ እንደሚያገል ተናግሯል። ለዛሬ የነበሩን የእግር ኳስ ዜናዎች ይህንን ይመስላሉ። ዛሬ ሰኞ በመሆኑ በታሪክ ፕሮግራማችን ስለ ጥቁሩ አልማዝ ቡካዮ ሳካ እናወራለን። ማታ 1 ሰዓት ላይ ጠብቁን።